ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ጤና ይስጥልና አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከቅዳሜ ልዩ ልዩ መረጃዎች ጋር አብርሃም መኳንንት ነኝ። በአንድ ወቅት እጅግ ተወዳጅ የእግር ኳስ ተጫዋች የነበሩ ነገር ግን በቁማር በመጠጥ ሱስና በትዳር ፍቺ ወደ ድህነት ስላመሩ ዝነኛ የእግር ኳስ ተጫዋቾች ጥቂት መረጃ እናስደምጣችኋለን። ሴቶች ብቻ የሚዝናኑባቸው የምሽት ክለቦች በፈረንሳይ ተወዳጅነትን እያገኙ ነው ተብሏል። የሚተችንና የሚጎነትለን ባለመኖሩ በጣም ተመችቶናል እያሉም ነው ተብሏል። ብዙ ተስፋ አስቆራጭ ነገሮች በዝተዋል በሚባልበት በዚህ ሰዓት የተስፋ ቀን በዓለም አቀፍ ደረጃ እንዲከበር ተወስኗል። የዓለማችን ቁጥር አንዱ ቱጃር ኤለን መስክ በዱባይ አስደናቂ ፕሮጀክት ይፋ ሊያደርግ መሆኑም ታውቋል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ሴቶች ብቻ የሚዝናኑበት የምሽት ክለቦች በፈረንሳይ ተወዳጅነትን እያገኙ ነው ተብሏል። በሻምፒስ ኤሊሲ አካባቢ በሚገኝ አንድ በጣም ዘመናዊ የፓሪስ የምሽት ክለብ ውስጥ ወንዶች ሳይታዩ በአብዛኛው መካከለኛ ዕድሜ ያላቸው በደርዘን የሚቆጠሩ ሴቶች ወደ ጭፈራው ወለል ሲገቡ ይታያሉ። ወንዶች በሌሉበትና ጫና በሌለበት ሁኔታ ለቤተሰብ ምቹ በሆነ ሰዓት የሚሄዱ የምሽት ክለቦች ለሴቶች ተመራጭ እየሆኑ ነው። ጅማሬው በእንግሊዝና በጀርመን ሲሆን አሁን በተሻለ ሁኔታ በፈረንሳይ ተወዳጅ ሆኗል ተብሏል። ይህ ከስራ በኋላ የሚደረግ እንቅስቃሴ ሲሆን ከምሽት 1 ሰዓት እስከ ምሽቱ 4 ሰዓት ድረስ ለሴቶች ብቻ የተዘጋጀ ነው። በዋናነት እናቶች ላይ ያነጣጠረ ቢሆንም ያላገቡትንም ያካትታል። ወደ ክለቡ እንደገባን ወዲያውኑ እንጨፍራለን፣ የሚባክን ጊዜ የለም ይላሉ ሴቶቹ። ቀድመን ተገናኝተን ተዝናንተን ወደ ባሎቻችንና ልጆቻችን መመለስ እንድንችል ረድቶናልም እያሉ ነው። ወንዶች አለመኖራቸው ይበልጥ በቀላሉ እንድንዝናና ያስችለናል። የሚተቸንና የሚጎንትለን የለም። በመካከላችን ጠንካራ የሆነ የትማማችነት ስሜት አለ እያሉ ናቸው። ለማሽኮርመም ወይም ማንንም ለመያዝ እዚህ ጊዜ የለንም። ከምሽቱ 1 ሰዓት እስከ ምሽቱ 4 ሰዓት ድረስ ለመዝናናትና ለመደሰት ብቻ ነው የምንሄደው ብለዋል። ሴቶች ወንዶች የሌሉበት ክለብ መምጣታቸው ምን ጠቀሜታ አለው የሚል ጥያቄ የቀረበላቸው የክለቡ ደንበኞች የተለያየ ምላሽንም ሰጥቷል። የ2 ልጆች እናት የሆነች አንድ ሴት ወንዶች በዙሪያችን ሲኖሩ ሴቶች ለመልካቸው የበለጠ ትኩረት ይሰጣሉ፣ ስለሚያናግራቸው ይጨነቃሉ ወይም የመሽኮርመም ግዴታ ይሰማቸዋል ትላለች። እዚህ ግን እንደዛ የለም ስትል ሌላኛዋ ተሳታፊ ወንዶች በሌሉበት የምሽት ክበብ እንዲሄዱ ለባሎቻቸው ማስረዳት ቀላል እንደሆነላቸውም ትናገራለች። በዚህም ባሎች በጣም ደስተኞች ናቸው ብዬ አስባለሁ። በመሆኑም ባሎች አይቀኑም ብላለች። ሴቶቹ በመጠጥ ቤቱ ውስጥ አልኮል የሌለበት ሻምፓኝ፣ ወይን እና እንደ በረዶ ሻይ ያሉ ለስላሳ መጠጦችን ይጠጣሉ። የመግቢያ ዋጋ $48 ሲሆን ሳልመን፣ አሳ፣ ፍራፍሬ፣ የቼሪ ቲማቲም እና ማካሮኒን ጨምሮ የተለያዩ ምግቦችንም ያጠቃልላል የተባለው። በአንድ ወቅት ሀብታም የነበሩና አሁን በድህነት ውስጥ ያሉ የእግር ኳስ ተጫዋቾች ጉዳይ ብዙዎችን አቤት ሕይወት እያስባለ ነው። ተጫዋቾቹ በሳምንት 50,000 ዩሮ ይከፈላቸው የነበሩ ናቸው። ቁማር፣ የመጠጥ ሱስና የትዳር ፍቺም ተጫዋቾቹን ለድህነት የዳረጉ ምክንያቶች ናቸው። የእግር ኳስ ተጫዋቾች በዓለማችን ከፍተኛ ክፍያ ከሚያገኙ ስፖርተኞች መካከል ቀዳሚዎቹ ናቸው። ብዙዎቹ ኮከብ ተጫዋቾች ለአጭር ጊዜ ጥሩ ክፍያዎችን የሚያገኙ ቢሆንም ገንዘባቸውን ከብክነት በማዳን
ወደ ዘላቂ ኢንቨስትመንት በመቀየርም ይታወቃሉ። ይህ በዚህ እንዳለ ግን በአንድ ወቅት በአውሮፓ ተወዳጅ ሊጎች ውስጥ ይጫወቱ የነበሩና ጥሩ ክፍያ ሲያገኙ የነበሩ ጥቂት የቀድሞ ተጫዋቾች በድህነት ውስጥ ለመኖር ተገደዋል። በሊቨርፑል፣ ማንቸስተር ዩናይትድ እና አርሰናል ክለቦች ውስጥ ይጫወቱ የነበሩ የተወሰኑ የቀድሞ ኮከቦች አሁን ህይወታቸው በድህነት ውስጥ መሆኑን ዴይሊ ሜል ዘግቧል። ዌስ ብራውን፣ ኤሚሊ ሄስኪ፣ ቻርሊ ቴይለር፣ ጄምስ ፖል ጋስኮኝ፣ ጀርሚ ፔናንት፣ ሬሲ እና ሌሎችም በድህነት ውስጥ እየኖሩ ካሉ ተጫዋቾች መካከል ዋነኞቹ ናቸው። በሰር አሌክስ ፈርጉሰን ስር ከነበሩ ተጫዋቾች መካከል አንዱ የነበረው ዌስ ብራውን በሳምንት 50 ሺህ ዩሮ ይከፈለው የነበረ ሲሆን በክለቡ ውስጥ ከነበሩ ኮከብ ተጫዋቾች ጋር ፉክክር ውስጥ በመግባት በየሳምንቱ ገንዘቡን ሲያባክን ነበርም ተብሏል። ይሁንና እድሜው እየጨመረ ሲመጣና ክፍያው እየቀነሰ ሲሄድ በመጠጥ ሱስ ከመውደቁ ባለፈ ያለውን ገንዘብ ባለመቆጠቡ ምክንያት ለመሰረታዊ ፍጆታዎች የሚያወጣው ገንዘብ እስከ ማጣት መድረሱ ተገልጿል። ሌላኛው በድህነት ውስጥ እየኖረ ነው የተባለው ተጫዋች ከሊቨርፑል ጋር የቻምፒየንስ ሊግ ዋንጫ ያነሳው ጆን ሪሴ አንዱ ነው። ይህ ተጫዋች የቻምፒየንስ ሊግ ዋንጫውን ባነሳም በ2 ዓመት ውስጥ በቁማር ምክንያት ገንዘቡን አጥቷል የተባለ ሲሆን ህይወቱን በድህነት ለመምራትም ተገዷል። ለእንግሊዝ ብሔራዊ ቡድን በርካታ ጨዋታዎችን ተሰልፎ መጫወት የቻለው ፖል ጋስኮኝ 20 ሚሊዮን ዩሮ ሀብት የነበረው ቢሆንም አደገኛ እጾችን በመጠቀም በመጠጥና ሌሎች ሱሶች ምክንያት ገንዘቡን ካጣ በኋላ ህይወቱን በድብርትና ጭንቀት እያሳለፈ ይገኛልም ተብሏል። የቀድሞ ቶተንሃም ሆትስፐር፣ ሬንጀርስ እና ኒውካስትል ዩናይትድ ተጫዋች የነበረው ጋስኮኝ በግብር ስወራና ሌሎች ክሶችም ክስ ተመስርቶበት ነበር። የእንግሊዝ ብሔራዊ ቡድንን ጨምሮ የሊቨርፑል፣ ማንቸስተር ሲቲ እና ሌሎች ክለቦችም ግብ ጠባቂ የነበረው ዴቪድ ጄምስ በቁማር ምክንያት የነበረውን ገንዘብ ማጣቱም ተገልጿል። እንዲሁም ከትዳር አጋሩ ጋር የነበረውን ልዩነት መፍታት ባለመቻሉ ትዳሩ የፈረሰ ሲሆን ቀሪ ሀብቱንም ለባለቤቱ ለማካፈል ተገዷል። ሌላኛው የቀድሞ የአርሰናል ተጫዋች ጀርሜን ፔናንት ያለውን ገንዘብ በመጠጥ ምክንያት ማጣቱን ተከትሎ ቀሪ ህይወቱን በዕዳና በድህነት እያሳለፈ ነው ተብሏል። የተስፋ ቀን በዓለም አቀፍ ደረጃ እንዲከበር ውሳኔ ተላልፏል። በተመድ አባል ሀገራት ላይ በተካሄደው የድምፅ አሰጣጥ ሂደት በየዓመቱ ሐምሌ 5 ቀን የተስፋ ቀን ሆኖ እንዲከበር ወስኗል። የተባበሩት መንግስታት ድርጅት ባካሄደው ውሳኔም የተስፋ ቀን በዓለም አቀፍ ደረጃ እንዲከበር ነው ውሳኔ የተላለፈው። የረቂቅ ውሳኔ ሀሳቡን ኦስትሪያ፣ ኢኳቶሪያል ጊኒ፣ ሞሮኮ፣ ፊጂ እና ሌሎችም ሀገራት ያቀረቡ ሲሆን ዓለም አቀፍ የተስፋ ቀን በየዓመቱ በፈረንጆቹ ሐምሌ 12 እንዲከበር በአብላጫ ድምፅ ተወስኗል። የተመድ አባል ሀገራት የውሳኔ ድምፅ አሰጣጥ ሂደቱ ላይ ኢትዮጵያን ጨምሮ 166 ሀገራት የተሳተፉ ሲሆን ዕለቱ በ162 ሀገራት ድጋፍም ጸድቋል። በዚህ ውሳኔ ላይ አሜሪካ ሀሳቡን ተቃውማ ድምፅ የሰጠች ሲሆን ህንድ፣ ቱርክ፣ ፔሩ እንዲሁም ኡራጓይ ደግሞ ድምፀ ታቅቦ ማድረጋቸውን ከተመድ የተገኘው መረጃም ያመላክታል። ቴስላ በዱባይ የምድር ውስጥ መንገድ ሊገነባ ነው። ኤለን መስክ እንደ ላስ ቬጋስ አይነቱን የምድር ውስጥ መንገድ የዱባይን ትራፊክ መጨናነቅ ይቀርፋልም ብለዋል። የዓለማችንን ቁጥር 1 ቢሊዮነር እና ኩባንያው ቴስላ በአረብ ኤሚሬትሷ ዱባይ የምድር ውስጥ መንገድ ሊገነቡ ነው። ዱባይ ሉፕ የሚል መጠሪያ የሚኖረው ፕሮጀክት በአሜሪካ ሎስ አንጀለስ ከተገነባው ጋር ተመሳሳይነት እንደሚኖረውም ተሰምቷል። ኤለን መስክ በዱባይ በተካሄደው የዓለም መንግስታት ጉባኤ የመጨረሻ ቀን ላይ በበይነ መረብ ንግግር ሲያደርጉ ነው ስለ አዲሱ ፕሮጀክት ማብራሪያ የሰጡት። የምድር ውስጥ መተላለፊያ ወደ አውሮፕላን ማረፊያ፣ ሆቴሎችና የተለያዩ መዳረሻዎች ያለምንም እንቅፋት በፍጥነት ለመድረስ ያስችላልም ተብሏል። የዱባዩ የምድር ውስጥ መንገድ ከላስ ቬጋስ ጋር እንደሚመሳሰልም ተሰምቷል። 2 ዓመት የፈጀው የላስ ቬጋስ ሉፕ የዓለማችን ግዙፍ የስብሰባ ማዕከል በሚገኝበት ስፍራ ምድር ውስጥ ነው የተሰራው። 70 ሾፌር አልባ ተሽከርካሪዎች የሚርመሰመሱበት የምድር ውስጥ መንገድ 5 ጣቢያዎችም አሉት። በቀጣይም ከአውሮፕላን ማረፊያና ሆቴሎች ጋር የሚያስተሳስሩ 100 ጣቢያዎች እንዲኖሩ ታቅዷል። እንደ ላስ ቬጋስ ሁሉ በዓለማችን ከፍተኛ ጎብኚዎች ያሏት ዱባይ የምድር ውስጥ መንገድ መገንባቷ የትራፊክ መጨናነቅን በእጅጉ እንደሚቀንስ ቢሊዮነሩ ኤለን መስክ ተናግረዋል። የምድር ውስጥ ትራንስፖርት ከመሬት በላይም ሆነ በበራሪ ድሮኖች ከሚሰጠው አገልግሎት በተለየም የአየር ንብረት ተጽዕኖ የማያገኘው መሆኑን በማንሳትም የቀጣዩ ትውልድ ቀዳሚው ምርጫ እንደሚሆን ቢሊዮነሩ ገልጸዋል። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል
ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።